ጉዶኝባችኋለሁ ውዶች ዛሬ ጉዶንኩኝ ወላይ ጉዶንኩኝ ቀን ከስራው ጋር ስታገል ውዬ ሽንቴን ሳልሸና ነው ያልኩትና ሽንት ቤት ገባሁኝና ማለት ነው ሽንቴን ሸንቼ የውሃ ቦምባ ገመዳላ እሱ ሌላ ጊዜ በስሱ ነበር ልጆች ከፍቶ በኃይለኛው ከፍቶታል በኃይለኛው ማለት መጨረሻ ፓወር ላይ ከፍቶታል እኔ ያላወኩም ቂጤ ለወስጄ ውሃውን ረጨሁት እንዴት እንዲሆንኩ የሆነ ነገር ከቂጤ ተቆርጦ የወጣ ነው የሚመስለኝ ከዛ ያቃጥለኛል ምጥምጣ ተደረገ ይመስለኛል ይለበልብኛል እንቅልፍ አሳጣኝ ወይኔ ድንግልናይ ስንት ዓመት ሙሉ ተደብቄ ኖሬ ጉዶንኩኝ አብገዛስ ማለት ነው ሱቅ ለስኩፍ ማለት ደባሪ ነገር ወዶ ሞ እንደኔ ደበራችሁ ሰዎች ካላችሁ ሞል ምንታይ ተሰባሲብናስ አይንወጽ ስልገን ማለት ነው አመጣም ስልገን ለምንስ ወካ እናረግም ተሰባስበን እንደዚህ ቤታችን የደበረን ሰዎች ተሰባስበን በእግራችን ታክሲ ሳኒስ ለምን አንዞር አዲስ አበባ አሪፍ ሐሳብ ነው ወዶ እንዴት ናችሁ ዛሬ መጣሁት እንግዲህ ብር እሰራለሁ መቆጠብ አልቻልኩም ብር እሰራለሁ ብር እሰራለሁ ከዶዳፍ ነው ብር እሰራለሁ ሰው አርጎብኝ እምትወሶች እኔ ልንገራችሁ ብር የሚያዘው እኮ ማለት ነው ያየው ተበልቶ የታየው ተጠጥቶ የታየው ተጋብዞ የታየው ተለብሶ የታየው ተዘንጦ ስፖርት ሲያምር ስፖርት ተሰርቶ አይደለም እሺ ብር የሚያዘው እንዴት እንደሆነ ልንገር አንጀትክን እስር አርግህ ቆጥበህ ነው አንተ እኮ ብርህ የሚያልቀው ለእናት ሰጣት ለአባት ሰጣው ወይም ለእናት የቡና መግዣ ስኳር ገዝተህላት እኮ አይደለም ወይ ትጋብዘህበት ወይ ጓደኛህን ጋብዘህበት ወይ ጠጥተህበት ወይ ለብሰህበት ወይ ዘንጠህበት ነው ንገርህ እውነቴን ነው አልተሳሳትኩም ትዳር ያለው ሰው እናትና አባት እኮ ግን አይዘንጡም አይታቸዋል አይለብሱም ለማን ነው የሚኖሩት ላንተ ነው ላንተ ወደ ያስባሉ አንተ እኮ ለነሱ ሚሊዮን ቢሊዮን ነህ አንተ ግን ይመችህ እሰራለሁ ብር የለኝም ትላለህ ጠጣ ብላ ምን ችግር አለው ግን ብር መያዝ አልቻልኩም እንዳትለኝ ሰማኛ መጀመሪያ ቆጥብ ዕውቀት የሚያስፈልገው ለዚህ ነው እሺ ዕውቀት ሲኖር ብር እንዴት መያዝ እንዳለበት ታውቃለህ እሺ ብር ብቻ ዕውቀት ብር ኑሮ ዕውቀት ከሌለ ግን ብር መያዝ እንዴት እንደሆነ አታውቅም አየህ ልብ ይስጥ መጀመሪያ ልብ ነው የሚያስፈልገው እሺ ልብ ዕውቀት ይኑርህ ዕውቀት ሲኖርህ ብር እንዴት እንደሚመጣ ታውቃለህ ዕውቀት ሲኖር ብር እንዴት እንደሚያዝ ታውቃለህ እሺ ብር ኑሮ ዕውቀት ከሌለ የለህም አንተም ልንገርህ ብዬ ነው እሺ ቆጥብ ኢትዮጵያ ያሉ ልጅ በአጠቃላይ ስንፈተ ስራ ይዟቸው ማለት ነው ሴቱን ስደት ላይ ነው በስማው መንፈስ ቅዱስ እናንተስ በላባችሁ ጥራችሁ ግራችሁ ነው ተብላችሁ እኛ በመነዳችን እንደምንሰቃየው አረ ወንዶች ስሉ ገንዘብ ያዙ ሀብታም ነው ከዛም አግቡ ከዛ ሴቶቹ ረፍ ብለው ጽድት ብለው ልጆቻቸውን እየወለዱ ያሳደጉ ይኖሩ ያንሰቃየው በስላሴ እንዴ ኢትዮጵያ ያሉ ልጅ በአጠቃላይ ስንፈተ ስራ ይዟቸው ማለት ነው ሴቱን ስደት ላይ ነው